بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات الله وسلامه عليه وعلى آله وصحبه أجمعين. أما بعد، أيها المستمعين الكرام، السلام عليكم ورحمة الله وبركاته. يتكبراتنا ود يهوناتشو يا إسلام ልጆች በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን በማለት ኢንሻአላህ እችን አጭር ደርስ አቀርብላችኋለሁ። ርዕሱ ምን ይላል? ኩን ኸይረን ዐኒል አኸሪን ይላል። ኩን ኸይረን ዐኒል አኸሪን፣ ከሌሎቹ አንተ በላጭ ሁን የሚል ነው ማለት ነው። ኩን ኸይረ ናስ፣ ኩን ኸይረ ናስ፣ ከሰዎች ሁሉ በላጭ ሁን። ከሰዎች መብለጥ አለብህ። መብለጥ የሚባለው በሀብት ሳይሆን፣ በዘር ሳይሆን፣ በቁመት ሳይሆን፣ በመልክ ሳይሆን በአኽላቅ ነው። በስነ ምግባር ከሰዎቹ በልጠህ መገኘት አለብህ። ከሰዎች ሁሉ በልጠሽ መገኘት አለብሽ። ምን ማለት ነው ይሄ? ኩን ኸይረን ዐን ዘውጀቲክ፣ አንተ ከሚስትህ በላጭ መሆን አለብህ። መብለጥ አለብህ ከሚስትህ። ከጎረቤትህ መብለጥ አለብህ። ከጓደኞችህ መብለጥ አለብህ። ከልጆችህ በልጠህ መገኘት አለብህ ማለት ነው። ምን ማለት ነው ይሄው ነው? ለምሳሌ በእስልምና ውስጥ ምን አለ መሰላችሁ? መቻቻል የሚባል ነገር አለ። መከባበር የሚባል ነገር አለ። መተላለፍ የሚባል ነገር አለ። አንድ ወንድምህ በአንተ ላይ ክፉ ሲሰራብህ አንተም መልሰህ እንደሱ በሱ ላይ ክፉ መስራት የለብህም ማለት ነው። ይሄ ነው መብለጥ የሚባለው። ችለህ ተቋቁመህ ለሱ ኡዙር ሰጥተኸው ማለፍ አለብህ ማለት ነው። ማለፍ አለብሽ አለብን ማለት ነው። ምክንያቱም እኩል መሆን የለብንም። እሱ በእኛ ላይ ስተሰራ አይደለም፣ ጥፋት ሰራ አይደለም፣ በደለን፣ ሰደበን፣ ዘረፈን። ይህንን በሱ ደግመን ከሰራን እኛ በሱ ደግመን ከሰራ ነው ከሱ ጋር እኩል ሆነ ማለት ነው። بالمعصيه በወንጀል ማለት ነው። ገባችሁ? ስለዚህ ለከለከለ ስትሰጥ አንተ ከሱ በለጥከ ማለት ነው። ብድር ጠይቀኸው ብድር ለከለከለ አንተ ስታበድር አንተ ከሱ በለጥከ ማለት ነው። ለክፉ ጎረቤት፣ በጣም ክፉ ጎረቤት አለ። ለምሳሌ በልጆችህ ላይ ይደርሳል። ድንበር ላይ ውሃ ሊያፈስ ይችላል ወደ ግቢህ ማለት ነው። ብዙ ነገሮች አሉ፣ ጉርቢትና ላይ ያሉ ብዙ ነገሮች አሉ። እነዚህን ነገሮች እሱ በአንተ ላይ ሲፈጽም አንተ ደግሞ ይህንን በሰብር በትዕግስት ካለፍክ እንደሱ የሱን ተንኮል በተንኮል መመለስ ካልፈለግ አንተ ከሱ አላህ ዘንድ በላጭ ነህ ማለት ነው። ያኮረፈን ደግሞ ስታናገር ያኮረፈን ሰው ማናገርህ አንተ ከሱ በላጭ ነህ አላህ ዘንድ። ገብቶሃል? ምስትህ በአንተ ላይ ክፉ ስትሆን አንተ ለሷ ጥሩ ከሆንክ አንተ አላህ ዘንድ በላጭ ነህ ማለት ነው።
ልጆቹ በአንተ ላይ ክፉ ሲሰሩብህ ክፉ ነገር ሲያደርጉብህ አንተ ደግሞ እነሱ ደግ ከሆንክ ጥሩ ከሆንክ ለነሱ መልካም ሐሳቢ እነሱን ተንከባካቢ ከሆንክ አንተ ከልጆቹ በልጠሃል። አላህ ዘንድ አንተ በላጭ ነህ ማለት ነው። ስለዚህ በልጠህ መገኘት አለብህ። ኩኑ ኸይረ ናስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦቹ ከሰው ሁሉ በላጭ ሁኑ አሏቸው። ለሰሓቦች ማለት ነው። ሰሓበቱል ኪራም ረዲየላሁ ዐንሁም ኩኑ ኸይረ ናስ ሲሏቸው ጊዜ አንድ ሰሓባ ምን ያላቸው ሁሉም ሰው እኮ ራሱን ጥሩ ሰው ነው የሚያደርገው አላቸው። ራሱን ክፉ ሰው ነኝ ብሎ የሚል የለም አላቸው። ስለዚህ አንድ ሰው ጥሩ ሰው መሆኑን የሚያረጋግጥበት ምልክት አለው ያላቸው። አዎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈልየስአል ዘውጀተሁ በመጀመሪያ ለሚስቱ ለባለቤቱ ይጠይቃታል። እኔ ጥሩ ሰው ነኝ ወይስ መጥፎ ሰው ብሎ ይጠይቃታል። አንተ ጥሩ ሰው ነህ ካለችው ጥሩ ሰው ነው አሉ። አንተ መጥፎ ሰው ነህ ካለችው መጥፎ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ? ፈልየስአል ጃረሁ አሉ። ፈልየስአል ጃረሁ ቀጥሎ ለጎረቤቱ ስለሱ በደንብ ስለሚያውቅ ጎረቤቱ ለጎረቤቱ ይጠይቀው ጥሩነቱና መጥፎነቱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤቱ የሱን ጥሩነት ከመሰከረ ጥሩ ሰው ነው አሉ። ጎረቤቱ ደግሞ የሱን መጥፎነት ከመሰከረ መጥፎ ሰው ነው አሉ። ሶስተኛ ፈልየስአል ሰዲቀሁ ሶስተኛ ምንድነው? ፈልየስአል ሰዲቀሁ አሉ። ለጓደኛው አብሮት ለሚውል አብሮት ለሚሰራ አብረው ምሳ ምናምን ለሚባሉ አብረው ለሚጨዋወቱ ለቅርብ ጓደኛው ይጠይቀው አሉ። እኔ ጥሩ ሰው ወይስ መጥፎ ሰው ይበለው አሉ። ጥሩ ሰው ነህ ካለው ጥሩ ሰው ነው፣ መጥፎ ሰው ነህ ካለው ደግሞ መጥፎ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተቻለ መጠን ይሄን ጥሩነትን ለመላበስ አኽላቃችን ለማስተካከል አላህ ለሁላችን ይወፍቀን። መጣር መልፋት መትከም አለብን ማለት ነው። ከሰዎች ጋር በወንጀል ሼር መሆን የለብንም። እሱ የጠፋ ብለን እኛም ካጠፋን በወንጀል ከሰዎች ጋር ሼር ሆነ ማለት ነው። እነሱ ሲያጠፉ እኛም ማጥፋት የለብንም። እነሱን ከጥፋት መታደግ ነው ያለብን። እነሱ ከጥፋት እንዲወጡ ዳዓ ማድረግ አለብን፣ መምከር አለብን እንጂ በቀል የሚባል ነገር በእስልምና የለም። ነብዩ ሰለላሁ ዐለይሂ ወሰለም ተበክለው አያውቁ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጉዳት ደርሶባቸዋል። ነብዩ ብዙ ተሰቃይተዋል። አሰቃይተዋቸው ለመካ ሙሽሪኮች አጎቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ስቃይ ያለፉት በዝምታ ነው፣ በትዕግስት ነው። አላሁመ ህዲህም እያሉ ጌታዬ ሆይ ምራቸው ቀጥተኛውን ጎዳና እያሉ ነብዩ ሰለላሁ ዐለይሂ ወሰለም ሐታ መላኢካዎች እንኳን መጥተው ሊበቀሉላቸው ሲፈልጉ ተው እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያልፉ ነበር። የኛ ሲራ የኛ መንገድ የኛ መንሀጅ የነብዩ መንሀጅ መሆን አለበት። እሳቸው በሄዱበት መንገድ መሄድ አለብን። እሳቸው በተጓዙበት መንገድ መጓዝ አለብን ማለት ነው። የእሳቸውን የአኽላቅ የስነ ምግባር ልብስ መልበስ አለብን ማለት ነው። ገባችሁ አይደለም? ለምን መሪያችን ናቸው፣ ኡስታዛችን ናቸው፣ ነቢያችን ናቸው፣ ረሱላችን ናቸው፣ ሐቢባችን ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሁሉምናችን ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያንዳንዱ እንቅስቃሴያችን ከእሳቸው እንቅስቃሴ ጋር መግጠም አለበት። ይሄ ሲሆን አላህ ዘንድ ያላቀ ጥሩ ሰው እንሆናለን ማለት ነው። ጥሩ ሰው የሚል ስም ይሰጠናል። ጥሩ ስም ይባል ያለው ሰውም ዘንድ ተወዳጅ፣ አላህም ዘንድ ተወዳጅ፣ ነብዩም ዘንድ ተወዳጅ፣ ሚስትህም ዘንድ፣ ልጆችህም ዘንድ፣ ጎረቤትም ዘንድ፣ ሁሉም ዘንድ ተወዳጅ ትሆናለህ ማለት ነው። እንሆናለን ማለት ነው ሁላችንም። እና ስለዚህ በተቻለ መጠን ኢንሻአላህ ሁላችንም ይሄን ነገር ከሰማን በኋላ መጥፎ ባህሪ ካለ ያን መጥፎ ባህሪ ወደ ጥሩ ባህሪ
መቀየር አለብን ማለት ነው። ሌላ ኢንሻአላህ በሚቀጥለው ደርስ እስከምንገናኝ ድረስ እዚህ አቆማለሁ። ሹክራን ሊስማዒኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።